ከጫንጮ አዲስ አበባ ደግሞም በከተማው አውራ ጎዳናዎች ላይ ከማናንሼ እያለች የምትሯሯጠውን ዝናሽ አሰፋን ያየ ባህር ተሻግራ የመጣች እንጂ ኢትዮጵያዊ ናት ለማለት ይቸገር ይሆናል። ወይዘሮ ዝናሽ የጫንጮ የኃይሉ ሞገስ እናት ሲሆኑ ከማናንሼ ብላ ከባህር ማዶ ከመጡ ቢጤዎቿ ባልተናነሰ ሁኔታ በየጎዳናው ስትሯሯጥ ውላ የምታመሸው ዝናሽ የእርሳቸውን ስም የወረሰች ናት። ኃይሉ ሞገስ የትራንስፖርት ዋጋ መናር ደግሞም ረጃጅም የታክሲ ወረፋ ቢያታክተው አሁንስ በዛ በማለት ከተለያዩ ቁሳቁሶች ገጣጥሞ በፀሐይ ብርሃን እንድትንቀሳቀስ አድርጎ የሰራት ባለሶስት ጎማ መኪና ናት ዝናሽ አሰፋ። በሙያው ኢንጂነር የሆነው ኃይሉ ሞገስ ከእንግዲህ የትራንስፖርት ወጪም ሆነ ታክሲ ጥበቃ ሰልፍ ለምኔ ብሎ ከፊቷ ሁለት ከኋላዋ አንድ ጎማዎች ከሹፌሩ ጎን የአንድ ሰው መቀመጫ የመቀመጫው መደገፊያ ደግሞ ወደ ኋላ ተዘርግቶ አልጋ የሆነላት የኋላውን የሚያሳይ ካሜራ ካናቷም የፀሐይ ኃይል መሰብሰቢያ የተገጠመላት ዝናሽ አሰፋ በኤሌክትሪክ ቻርጅም መዘወር የምትችል ናት። ኃይሉ ይህችን መኪና ለመስራት ምክንያቴ ያለውንና ከምን እንደሰራት ማክሰኞ ነሐሴ 12 2018 ዓ.ም ሸገር ድረስ እየሾፈራት መጥቶ ነግሮኛል። ዝናሽ አሰፋ ትባላለች መኪናዋ። ዋናው ምክንያት የትራንስፖርት በጣም ችግር ነበረ፣ ነዳጅ ደግሞ ወረፋ ነበረ እና የአየሩን ሁኔታ ክሊን የሆነ ንጹህ የሆነ ነገር ያስፈልጋል። አብዛኛው የሞተር ሳይክል ጎማ ከአልሙኒየም ትቦላሬ ብረቶች የመሪ ቴስትኒ መሪውን ያው በብረት ሪሞት ኮንትሮሎቹ የኔ ግኝት ነው። ይሄ ዋየርለስ እዚህ ጋር በሚጫንበት ሰዓት ያለምንም እጄ ላይ አጠገቤ ያለ የሚሄደው በፋንክ ነው። ሲስተሙ ፕሮግራም የተደረጋል። ኮንትሮለር ኮንትሮል ያደርጋል። ተጨኝ ሲይዘው መብራቱ ይበራል። አንድ ጊዜ ሲጫነው ፍሬቻው ይበራል። ስለዚህ ሶስቱን ለ6 ለ7 ነገር ተጠቅሜበታለሁ። ይሄ ደግሞ ያው ስልክ ምናምን እዚህ ጋር አስቀምጠን ስልክ ኮንትሮል ለማድረግ ነው። በፀሐይ ብርሃን ነው የሚሰራው። ዝናሽ አሰፋ በቀንም በምሽትም ከማንኛውም መኪና ባልተናነሰ ፍጥነት የምትጓዝ ስትሆን በኤሌክትሪክ አገልግሎት እንደምትሰጥም ኃይሉ ሞገስ ነግሮኛል። ማታ በኤሌክትሪክ መጓዝ ይቻላል። ቻርጅ ይደረጋል። ራሱ ቻርጀር አለ። በሱ እስከ ተወሰነ ኪሎ ሜትር ድረስ መሄድ ይቻላል። ይሄ ክረምትና ዝናሽ እንዴት እየተስማሙ ነው ታዲያ? እንደውም ይሄ ክረምት በጣም ጥሩ ነው ለዝናሽ። ለሷ ፀሐይ በጣም ነበረ። በአሁኑ ክረምት እኮ ሀገራችን ፀሐይ እንደልብ ነው። ኃይሉ ገና የ5 ዓመት ልጅ ሳለ የቴክኒክና ሙያ ስራ የሚከውኑት አባቱ መስሪያ ቤታቸው ድረስ እየወሰዱት ውሏቸውን ያሳዩት ስለነበረ የፈጠራ ስራ በውስጡ ተጸንሶ የኢንጂነሪንግ ትምህርት ወስዶ ዛሬ የታክሲ ወረፋ አማራሪ ሳይሆን የራሱን መኪና ፈጣሪ እንዲሁም ሾፋሪ ሆኖ እርፍ አለ። ኃይሉ የፈጠራ ስራው በሆነችው መኪናው በኢትዮጵያ የተለያዩ አካባቢዎች የመዘዋወር እቅድ እንዳለውም ነግሮኛል። ልክ እንደ ዝናሽ አሰፋ ሁሉ ሌሎች ከባባድ መኪኖችንም ለመስራት ውጥን አለኝም አለ። ለወደፊት የህዝብ ይሁን የጭነት ይሁን ፎርክሊፍት መስራት ይቻላል፣ ሎደር መስራት ይቻላል፣ በኤሌክትሪክ የሚሰራ ሎደር መስራት ይቻላል፣ በኤሌክትሪክ የሚሰራ ጭነት መኪና መስራት ይቻላል። ሁሉንም እንችላለን። እዚህ ጋር መስክሬ አሳይቻለሁኝ። ከጫንጮ አዲስ አበባ መተንባታል። አዲስ አበባ ውስጥም እየዞርኩባት ነው። እኛ ከቻይናም ከህንድም ነፃ ወጥተን በራሳችን ኃይል ጭንቅላታችንን ተጠቅመን ለራሳችን ሀገር የሚሆን የማይሰባበር ማለት ነው ስቴብል የሆነ ጉድጓድ ገብቶ የሚወጣ ጉድጓድ የማይሰብረው እሱ አይነት መኪና ለመስራት ነው አላማው። ነፃ መውጣቱ ራሱ እኔ መኪናው የሚያስደስተኝ በራሳችን ተፈጥሮ ነው የተሰራው። የኃይሉ ሞገስን የፈጠራ መኪና የኢትዮጵያ ፌዴራላዊ ሪፐብሊክ የኢኖቬሽንና ቴክኖሎጂ ሚኒስቴር ተመልክቷት ለትራንስፖርትና ሎጂስቲክስ ሚኒስቴር የትብብር ደብዳቤ ጽፎለታል። የደብዳቤው ሐሳብም መኪናዋን በባለሙያዎች ቡድን አይተናታል። የፈጠራ ባለሙያው ስራውን ወደ ቀጣይ ምዕራፍ ለማሸጋገር ይረዳው ዘንድ የመንገድ ላይ የሙከራ ፈቃድ፣ ተጨማሪ የቴክኒክ ግምገማ እንዲሁም የማምረቻ መሳሪያዎችን ወደ ሀገር ውስጥ ለማስገባት የሚያስችሉ ድጋፎችን እንዲያገኝ አስፈላጊውን ትብብር እንድታደርጉለት እንጠይቃለን ይላል። የዝናሽ አሰፋ የመኪናዋ ፈጣሪ ኃይሉ ሞገስም የትራንስፖርትና ሎጂስቲክስ ሚኒስቴርን ምላሽ እየተጠባበቀ እንደሆነ ነግሮኛል። እስከዚያው ግን ዝናሽ ባለቤቷን ታገለግላለች ነግቶ እስኪመሽ።